ከሆሳዕና እልልታ በኋላ የኢየሩሳሌም ሰማይ ለምን በጨለማ ተዋጠ? በአንድ ሳምንት ውስጥ ከክብር ወደ መከራ የተደረገው ጉዞስ ምን ይመስል ነበር? የሕማማት ዕለታት ምስጢርስ ምንድን ነው? እያንዳንዱ ቀን ከፍጥረት ጀምሮ እስከ መጨረሻው ዘመን ያለውን ምስጢር በውስጡ ይዟል። ስለ ሰኞ የበለስ መርገም፣ ስለ ማክሰኞ የጥያቄ ቀን፣ ስለ ረቡዕ የሴራ ቀን ምን ያህል ታውቃላችሁ? ውድ ክርስቲያኖች ሆይ እያንዳንዱ የሕማማት ዕለት የራሱ ታሪክና ጥልቅ መንፈሳዊ ትርጉም አለው። ዛሬ በዚህ ቪዲዮ የዓለምን መድኃኒት ሕማማት በየዕለቱ ከፋፍለን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ሰሙነ ሕማማት የሕማማት ሳምንት ማለት ነው። ጌታችን ከዲያብሎስ ቁራኝነት ነፃ ሊያወጣን ወዶና ፈቅዶ የተቀበላቸውን መከራዎች የሚያመለክት። አዳምና ሔዋን ዕፀ በለስ በልተው ከገነት በተሰደዱ ጊዜ ጠላታችን ሰይጣን ብዙ መከራን አድርሶባቸው ነበር። በኃጢአት ሰንሰለት ታስረው በጨለማ ሕይወትም ወድቀው ነበር። ለ5500 ዘመን በመከራ ውስጥም ኖረዋል። ጌታችን ኢየሱስ ክርስቶስ በገባልን ቃል ኪዳን መሰረት ከእመቤታችን ከቅድስት ድንግል ማርያም ተወለደ፣ መከራ ተቀብሎ በመስቀል ተሰቅሎ አድኖናል። ሰሙነ ሕማማት የሚባለው በአብይ ጾም ከሰርክ ሆሳዕና ጀምሮ እስከ ዕለተ ዓርብ ይኸውም የስቅለት ቀን ድረስ ነው። ቀናቶቹም ሲቆጠሩ 5 ቀን ተኩል ይሆናሉ። ይኸው ምሳሌነቱ እግዚአብሔር አምላክ ለአዳም ከ5 ቀን ተኩል በኋላ መጥቼ አድንሃለሁ ያለውን ነው። በእግዚአብሔር አንድ ቀን በእኛ 1000 ዓመት በመሆኑ ከ5500 ዘመን በኋላ መጥቶ አድኖናል። እኛም በዚህ ሰሙነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸውን መከራዎች እናስብበታል። በዚህ መሰረትም ሰኞ መርገመ በለስ ይባላል። የዚህ መርገመ በለስ ታሪክ የሚጀምረው ጌታችን በቢታንያ ካደረበት ከማርታና ከማርያም ቤት ተነስቶ ወደ ኢየሩሳሌም ሲጓዝ ነው። መጽሐፍ ቅዱስ ማልዶ ወደ ከተማ ሲመለስ ተራበ ይላል። የዓለምን ሁሉ ፍጥረት የሚመግብ አምላክ መራቡ ለእኛ ያለውን ጥልቅ ፍቅርና የሰውን ልጅ ፍሬ ወይም ምግባር ለመፈለግ የመጣ መሆኑን ያሳያል። በደብረ ዘይት ተራራ አቋርጦ ሲሄድ በሩቅ አንዲት ለምለም የበለስ ዛፍን አየ። በለስ በዚያ ዘመን የእስራኤል ተምሳሌትም ነበረች። ጌታችንም ወደ ተመለከታት ወደ በለስ ዛፏ ቀረበ። ነገር ግን ቅጠል እንጂ ፍሬ አላገኘባት። ከዚህ በኋላ ከእንግዲህ ወዲህ ለዘላለም ፍሬ አይገኝብሽ አላት። በለሷም ወዲያውኑ ደረቀች። በለሷ ጥፋት ኖሮባት ሳይሆን ለእኛ ትምህርት እንዲሆን በቤተ ክርስቲያናችን አስተምህሮ ቅጠል የሚባለውን ሃይማኖት ብቻ ይዘን ፍሬ የሆኑትን ፍቅር፣ ርኅራኄና በጎ ምግባር ለሌለን ሰዎች ይሄ ትልቅ ማስጠንቀቂያ ነው። በለሷ የአዳምም ምሳሌ ናት። አዳም በገነት ሳለ በበለስ ቅጠል ራቁቱን ሊሸፈን እንደሞከረ ሁሉ ጌታችንም ያንን የኃጢአት ቅጠል አድርቆ የጽድቅን ፍሬ ሊሰጠን እንደመጣ ታሳያለች። ከበለሷ በኋላ ጌታችን በቀጥታ የሄደው ወደ ቤተ መቅደስ ነበር። በቤተ መቅደስ ውስጥ ይሸጡና ይለውጡ የነበሩትን የእርግብ ሻጮችንም ጠረጴዛ ገለበጠ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ በስልጣን ተናገረ። ሰኞ ዕለት ልባችንን ከክፉ ሐሳብና ከዓለማዊ ንግድ የምናንጽበት ዕለት መሆኑንም ያሳያል። እውነተኛ አምልኮ ከንግድና ከጥቅም የጸዳ መሆን እንዳለበትም ያስተምራል። ሰኞ አንቀጸ በለስ መባሏ የሰው ልጅ ከደረቀ ሕይወት ወጥቶ ወደ ፍሬያማነት የሚመለስበት በር በመሆኑ ሰኞ የሕማማት መጀመሪያ ናት። ጌታችን የተራበው ፍሬ ፍለጋ ነው። የበለስ ዛፏ ቅጠል አሸብርቆ ቢታይም በውስጧ ግን ባዶ ነበረች። ዛሬም ቤተ ክርስቲያን አንቀጸ በለስ እያለች የምታሳስበን አንድ እውነት አለ። በአምላክ ፊት ዋጋ ያለው የተዋበ ቅጠል ሳይሆን የሚጣፍጥ ፍሬ ነውና ሰኞ ልባችንን የምንመረምርበት፣ ከደረቀ ሕይወት ወደ በረከት የምንመለስባት ዕለት ናት።
ማክሰኞ የጥያቄ ቀን ይባላል። ማክሰኞ ዕለት የካህናት አለቆችና ጸሐፍቶች ጌታችንን በቃል ሊያጠምዱት ከፍተኛ ዝግጅት አድርገው የመጡበት ዕለት ነው። ጌታችን ቤተ መቅደሱን ስላነጸና በቤተ መቅደስ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች መጥተው ከምድራውያን ካህናት አይደለ፣ ከምድራውያን ነገሥታት ወገን አይደለ፣ ይህንን የምታደርግ በምን ስልጣን ነው ብለው ጠየቁ። እርሱም መልሶ ጥያቄን አቀረበላቸው። የዮሐንስ ጥምቀት ከወዴት ነው ብሎ ጠየቃቸው። እነርሱም ከሰማይ እንዳይሉ አያምኑበት ነገር፣ ከምድር እንዳይሉ ደግሞ ሕዝቡን ፈሩና አናውቅም አሉት። እርሱም እኔም አልነግራችሁም ብሎ ረታቸው። ይህም በምድራዊ ስልጣንና በመለኮታዊ ስልጣን መካከል ያለውን ልዩነት ያሳያል። ቀጥሎም ፈሪሳውያንና የሄሮድስ ወገኖች ተንኮልን አሰቡ። ለቄሳር ግብር መክፈል ይገባልን ወይስ አይገባም ብለውም ጠየቁት። እነሱ ይገባል ቢል ለሮማውያን ያደላ ሊያስመስሉት፣ አይገባም ቢል ደግሞ በቄሳር ላይ ሊያስከስሱት ነበር። ጌታችን ግን የዲናር ሳንቲም እንዲያሳዩት ጠይቆ የቄሳርን ለቄሳር የአምላክንም ለአምላክ ስጡ በማለት ለዓለም ሁሉ የማይረሳ ሕግን ሰጠን። ይህም ልባችንን ለአምላክ ግዴታችንን ደግሞ ለስርዓት መስጠት እንዳለብን ያስተምረን። ማክሰኞ የጥበብና የፈተና ዕለት ናት። ጠላቶቹ በቃላት ሊያጠምዱት ሞከሩ፣ እርሱ ግን በሰማያዊ ጥበብ አሳፈራቸው። ለቄሳር የሚገባውንና ለአምላክ የሚገባውንም ለየላቸው። በዚህ ዕለት ጌታችን ያስተማረን አንድ ታላቅ ነገርም አለ። እርሱም ለጥያቄዎቻችን ሁሉ መልሱ በእርሱ ዘንድ እንዳለ። ማክሰኞ ልባችንን ለአምላክ የምንሰጥበት፣ የጥበብን ቃል የምንሰማባት ዕለት ናት። ሮብ የምክር ቀን ይባላል። በዚህ ዕለት የአይሁድ የሃይማኖት መሪዎች በታላቅ ቁጣና ፍርሃት ተሰብስበዋል። ሊቀ ካህናቱ ቀያፋና ጸሐፍቶቹ ጌታን በተንኮል እንዴት እንይዘዋለን፣ እንዴትስ እንገለዋለን ብለው በቀያፋ ግቢ መክረውበት፣ ሕዝቡ ጌታን ይወደው ስለነበረ በበዓል ቀን እንዳይሆን ብለው ሰጉ። ይህ በብርሃን ላይ የሚደረግ የጨለማ ምክር ነበር። በዚህ መሃል ከደቀ መዛሙርቱ አንዱ የሆነውና ጌታውን አሳልፎ ለመሸጥ ይህን ዕድል የተጠቀመው የአስቆሮቱ ይሁዳ ወደ ካህናቱ ዘንድ ሄደ። ሄዶም አሳልፌ ብሰጣችሁ ምን ትሰጡኛላችሁ ብሎ ጠየቃቸው። እነርሱም የባሪያ ዋጋ የተባለውን 30 ብር ቆጠሩለት። ይሁዳ 3 ዓመት ሙሉ አብሮት የበላውንና ተአምራቱን ያየውን ጌታ ለጥቂት ብር መሸጡ የሰው ልጅ ለምድራዊ ጥቅም ሲል ሰማያዊ በረከቱን እንዴት አሳልፎ እንደሚሰጥ ትልቅ ማስጠንቀቂያ ነው። ቤተ ክርስቲያን ረቡዕን የምትጾመው በዚህ ዕለት ጌታን ለመግደል የተመከረውን ምክርና የይሁዳን ክህደት በማሰብም ጌታችን ይህንን ሁሉ ምክርና ክህደት እያወቀ ስለኛ ፍቅር ሲል ራሱን ለሞት አሳልፎ ለመስጠት በዝግጅት ላይ ነው። ሮብ የክህደትና የፍቅር ፍልሚያ የታየበት ዕለት። በአንድ በኩል ለ30 ብር ጌታን የሸጠው ይሁዳ፣ በሌላ በኩል ደግሞ ውድ ሽቷን ለፍቅር የገበረችው ማርያም የክህደትና የፍቅርን ፍልሚያ ያሳዩ ነው። ካህናቱ በሞት ሲመክሩ፣ እርሱ ግን ለሕይወት ይዘጋጅ ነው። ረቡዕ ልባችንን የምንመረምርባት ዕለት ናት። ጌታን ለጥቅማችን እንሸጠዋለን ወይስ በፍቅር እናመልከዋለን? ሐሙስ በተለያዩ ስሞች የሚጠራ ሲሆን ጸሎተ ሐሙስ፣ የምስጢር ቀንና ሕጽበተ እግር ይባላል። ሐሙስ ማታ ጌታችን ከደቀ መዛሙርቱ ጋር በጽርሐ ጽዮን ወይም በማርቆስ እናት ማርያም ቤት ተሰበሰበ። ጌታና መምህር ሲሆን ሳለ ልብሱን አውልቆ ማበሻ ታጠቀ። የደቀ መዛሙርቱን እግር አንድ በአንድም አጠበ። ቅዱስ ጴጥሮስም በዚህ ጊዜ አንተ የኔን እግር አታጥብም ቢልም ጌታችን ግን እኔ ካላጠብኩ ከእኔ ጋር ዕድል የለህም በማለት መታጠብ መንፈሳዊ ንጽሕና መሆኑን ገለጸለት። ይህ ዕለት ሕጽበተ እግር የተባለው በዚህ ምክንያት ትልቅ ሰው ለታናሹ፣ መሪ ለተመሪው ዝቅ ብሎ ማገልገል እንዳለበት ያስተማረበት ታላቅ ዕለትም ነው። በዚሁ ምሽት ደግሞ ጌታችን የመጀመሪያውንና
ዘላለማዊው ሥርዓተ ቁርባንም መስርቷል። ኅብስቱን አንስቶ ባረከ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሰጥ ሥጋዬ ነው አላቸው። ጽዋውንም አንስቶ ሁላችሁም ከእርሱ ጠጡ፣ ይሄ ስለ ብዙዎች ኃጢአት ይቅርታ የሚፈስ ደሜ ነው አላቸው። ይህ ሥርዓት አማኞች ከክርስቶስ ጋር አንድ የሚሆኑበትና የዘላለም ሕይወት የሚያገኙበት ታላቅ ምስጢር ነው። ጸሎተ ሐሙስ የአዲስ ኪዳን መሠረት የምትባለውም በዚህ ምክንያት ነው። ከዚህ እራት በኋላ ጌታችን ወደ ጌቴሴማኒ የአትክልት ስፍራ ለጸሎት ሄደ። ጌታችን ሰብአዊ ባህሪውን በመግለጥ ነፍሴ እስከ ሞት ድረስ አዘነች ብሏል። ይቀበለው ያለውን መከራ በማሰብም ጸልሏል። ሲጸልይም ላቡ እንደ ደም ነጠብጣብ ወደ ምድር ይፈስ ነበር። አባቶይ ቢቻልህስ ይህቺ ጽዋ ከእኔ ትለፍ፣ ነገር ግን የእኔ ፍቃድ ሳይሆን የአንተ ፍቃድ ይሁን በማለት ፍጹም መታዘዝን አሳይቷል። ደቀ መዛሙርቱ ግን ተኝተው ነበር። የዕለተ ሐሙስ ምዕራፍ የሚደመደመው የሰላሙ ጌታ በኃይል በተያዘበት ትዕይንት ነው። ይሁዳ ጭፍሮችንና ጦር ይዘው የመጡትን መሪዎች እየመራ መጣ። ጌታን በመሳም ምልክትም አሳልፎ ሰጠው። በዚህ ጊዜም ጴጥሮስ ሰይፍ መዞ የሊቀ ካህናቱን ባሪያ ጆሮውን ቢቆርጥም ጌታችን ግን ጆሮውን ፈውሶ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ በማለት የሰላም አምላክ መሆኑን በድጋሜ አረጋግጧል። ዕለተ ሐሙስ ጌታችን ታስሮ ወደ ሐና ግቢ ሲወሰድ ደቀ መዛሙርቱ ግን ሁሉም ጥለውት ሲሸሹ በሚያሳይ ልብ በሚነካ ትዕይንት ይጠናቀቃል። ጸሎተ ሐሙስ የፍቅርና የትህትና ጥግ ናት። ጌታችን የእኛን ዕድፍ ሊያጥብ እርሱ ዝቅ አለ። በዚህ ዕለት ጌታችን እኔ እንዳደረግሁላችሁ እናንተም ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ በማለት አንድ ትልቅ ትምህርትንም አስተምሮናል። በዚህም ምክንያት ሐሙስ የፍቅር ቃል ኪዳን የታሰረባት ዕለት ናት። ዕለተ ዓርብ ወይም የመጨረሻው ቀን የስቅለት ዕለት ይባላል። ሐሙስ ሌሊቱን ሙሉ ሳይተኛ ከአንዱ አደባባይ ወደ ሌላው አደባባይ ሲንገላታ አደረ። በሐና በቀያፋ በጲላጦስና በሄሮድስ ፊት ቆመ። ንጹሕ ሲሆን እንደ በደለኛ ተቆጠረ። ጲላጦስ ጌታን አስገረፈው። ጭፍሮቹም የእሾህ አክሊል በራሱ ላይ ደፉበት። ቀይ ልብስም አልብሰውት የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተሳለቁበት። ሕዝቡ ነፍሰ ገዳዩን በርባንን ፍቱልን፣ ኢየሱስን ግን ስቀለው ብለው ጮኹ። ይሄ በዓለም ታሪክ የታየ ትልቁ የፍትህ መዛባት ነበር። ከዚህ በኋላ ጌታችን የገዛ መስቀሉን ተሸክሞ ወደ ቀራንዮ ወጣ። ጌታችን በመስቀሉ ክብደትና በግርፋቱ ድካም ሲወድቅ ስምዖን የተባለ ሰው መስቀሉን እንዲያግዘው ተገደደ። ይህም እኛም የክርስቶስን መስቀል ወይም መከራ መጋራት እንዳለብን ያሳያል። የኢየሩሳሌምም ሴቶች አልቅሰውለታል። እርሱ ግን ለራሳችሁና ለልጆቻችሁ አልቅሱ በማለት ስለሚመጣው መከራ አስጠንቅቋቸዋል። ከዚህ ሁሉ መከራና ሕመም በኋላ ዓርብ በዚህ ዕለት ከቀኑ 6 ሰዓት ሲሆን በመስቀል ላይ ተሰቀለ። ጌታችን በመስቀል ላይ ሆኖ ነፍሱን በሰጠ ጊዜም ታላላቅ ተአምራት በምድር ላይ ተፈጽሟል። ከቀኑ 6 ሰዓት እስከ 9 ሰዓት ምድር በጨለማ ተዋጠች፣ ፀሐይ ብርሃኗን ከለከለች። ከዚህ በተጨማሪ የቤተ መቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀዷል። ይህም በሰውና በአምላክ መካከል ያለው መለያየት መወገዱን ያሳያል። አለቶች ተሰንጥቀዋል፣ መቃብሮችም ተከፍቷል። ክርስቶስ በመስቀል ላይ ሆኖ ነፍሱን አሳልፎ ከሰጠ በኋላ ዮሴፍና ኒቆዲሞስ ሥጋውን አውርደው በአዲስ መቃብር በክብር ሲቀብሩት፣ ዓለም ግን በዝምታ ስትጠባበቅ ዕለተ ዓርብ ይጠናቀቃል። ዓርብ የሕይወት ጌታ ለሞት የተሰጠበት ዕለት። በመስቀል ላይ የፈሰሰው ደም የዓለምን ኃጢአት አጥቧል። ጌታችን በመስቀል ላይ ሆኖ የጠላቶቹን በደል በይቅርታ የሞትን ስልጣን ደግሞ በትዕግስት አሸንፏል። ዓርብ ሐዘን ብቻ ሳይሆን እውነተኛ ነፃነታችን የታወጀባት ዕለትም ናት። እኛ ለዘላለም በሕይወት እንድንኖር አምላክ በመስቀል ላይ ሞቷል። ቅዳሜ ቅዳም ስዑር ይባላል።
ቅዳሜ ዕለት ጌታችን በሥጋው በመቃብር አርፎ የዋለበት ዕለት። ስዑር ማለት የተሻረች ማለት ነው። ቀድሞ ቅዳሜ እንዳይጾም ይከለከል ነበር። በዚህች ዕለት ግን ጌታ በመቃብር በመዋሉ ጾሙ የተፈቀደ ወይም የተሻረ በመሆኑ ስዑር ተብላለች። አምላክ ፍጥረትን በፈጠረ ጊዜ በሰባተኛው ቀን እንዳረፈ አሁንም ዓለምን አድኖና አድሶ በሰባተኛው ቀን በመቃብር አርፏል። ይህም በረከተ መቃብር ይባላል። መቃብር የፍርሃት ስፍራ መሆኑ ቀርቶ የእረፍት ስፍራ ስለሆነ ማለት ነው። ጌታችን በሥጋ በመቃብር ሲቆይ በነፍስ ግን ወደ ሲኦል ወርዷል። በሲኦል የነበረውን የጨለማ ግድግዳ አፍርሷል። የሞትን ሰንሰለትም ሰብሯል። ከአዳም ጀምሮ በሲኦል ተስፋ አድርገው ይጠባበቁ የነበሩ ነፍሳትን በሙሉ ነፃ ወጣቸው፣ ወደ ገነትም አስገባቸው። ይህም ለሙታን የምስራች ተሰበከላቸው የተባለበት ታላቅ ምስጢር ነው። በዚህ ዕለት በቤተ ክርስቲያን ካህናት ቄጤማ ይዘው ምዕመናንን ይባርካል። ይህም ቄጤማ ኖህ ከጥፋት ውሃ በኋላ የሰላም ምልክት የሆነውን የዛፍ ቅጠል እንደተቀበለ እኛም ከሕማማቱ መከራ በኋላ የትንሣኤውን ሰላም ማግኘታችንን ያበስራል። በመስቀሉ ሰላምን አደረገ እየተባለ የሚታወጅበትና የትንሣኤው ብርሃን ዋዜማ እየታየበት ሰዓት። ቅዳሜ የዝምታ ዕለት ነው። ነገር ግን ዝምታው በሲኦል ውስጥ ታላላቅ ድልን እያበሰረ ነበር። ጌታችን በመቃብር አረፈ፣ እኛን ከዘላለም ሞት ሊያሳርፈን። የሞት ሰንሰለት ተሰበረ፣ የገነት ደጅ ተከፈተ። ሕማማቱ አለፈ፣ ብርሃኑ ወጣልን። ቅዳሜ የምንይዘው ለምለም ቄጤማ የሰላማችን ምልክት ነው። ሞት ተሸነፈ፣ ሕይወት ነገሰ፣ ጌታችን በድል ተነሳ። በአጠቃላይ የሕማማት ጉዞ ሰኞ በደረቀችው በለስ ጀምሮ ቅዳሜ በለመለመ ቄጤማና በትንሣኤ ብርሃን ይጠናቀቃል። ሕማማት ሐዘን ብቻ ሳይሆን ፍቅርም ጭምር ነው። ሞት ብቻ ሳይሆን ሕይወትም ጭምር ነው። ለሕማማቱ ያደረሰን አምላክ ጠብቆና ባርኮ ለትንሣኤው በዓል ያድርሰን። አሜን።